ራሱ እኮ እኔ ምናምን ጠቅላይ ሚኒስትርነት እኮ ያልፈልገውም። የሚገርም ይህም ጉንዳን ህዝብ እንዴት አድርገህ ትመራዋለህ? ጉንዳን እኮ ተመልሰህ አትገባም እንደ ቦታ ምን ላደርግ እኔ እኮ የሀገሪቱ የፖለቲካ እንቀሳቃሽ ነኝ። ምን አባቱ ሰራውን አቤሽም ገቡ ዳይሬክተር ቢያደርገው አትገባም። ለአቤሽን ነው ምን ላደርግ እዚህ አግሪመንት ለመፈረም ነው ብዬ አስፍቼዋለሁ። እየቀጠቀጥኩት ነው። እንኳን ደስ አለህ። በጣም ደስ ብሎኛል። እና አሁን ብራንች ማናጀር እናንተ? አዎ። ባሌ ሮቤ እንዴት ነው? ባሌ ሮቤ አሪፍ ነው። አሁን 1 ዓመት ሆነኝ እዚህ ከመጣሁ። እንግዲህ ቲክቶከር ለመሆን እየሞከርኩ ነው። እስቲ እርዳኝ እባክህ። እኔም እንዳንተው እንደ እኔ ምን እንጂ ጎባ ባሌ ጎባ ሲያማራው ጎቤው የለም አፈረሱት ኦሮሞዎች። ሮቤ ብቻ ነው እንደሚንቀሳቀስ ባሌ ሮቤ። አሁን ሮቤ ጎባ የኛ እኔ የባለቤቴ ምናምን ዘመዶች እንዳለ ቦታቸው ግዛታቸው ባሌ ጎቤ ስታል ጎቤ አለ። በጣም ቆንጆ ከተማ ነው። አሁንም አለ አሁንም አለ። ኤርፖርቱ ግን አሁን ባሌ ሮቤ መጥቷል። ዋቆ ጉዞ ብሎ ነው። አንተ ደግሞ ኢትዮጵያ ምን ሚሊዮን ዓመት አያድግም። ሲታኮስ የሚቀርብ ህዝብ ነው። ቶ ቂጡን እያከከ ይቀጥላል። ኦርቶዶክስ እስካልተሻሻለ ድረስ ሪፎርም መደረግ አለበት። የትም አንደርስ። አሁን 45 እኮ መጥቶልሃል። አሁን ጦርነቱ ዜ ይተኮሳል ትላለች አማራ ሲል አንዳንዱ ተዋቸው እነሱ ይዋጉ። ኢየሱስ ግን አማራን ከጥይት አላዳ ነው። ኢየሱስ ራሱ መፈለግ አለበት የት አካባቢ እንዳለ። ለማንኛውም ይመችሽ ያራዳ ልጅ ማናጀር። ይመችሽ። እኔ ወደ ኢትዮጵያ የሚመጣ ራሱ እኮ እኔ ምናምን ጠቅላይ ሚኒስትርነት እኮ ያልፈልገውም። የሚገርም ይህም ጉንዳን ህዝብ እንዴት አድርገህ ትመራዋለህ? ጉንዳን ተመልሰህ አትገባም እንደ ቦታ ምን ላደርግ እኔ እኮ የሀገሪቱ የፖለቲካ እንቀሳቃሽ ነኝ። ምን አባቱ ሰራውን አቤሽም ገቡ እንዴ ዳይሬክተር ቢያደርገው አትገባም። ለአቤሽን ነው ምን ላደርግ እዚህ አግሪመንት ለመፈረም ነው። ባይላተራል አውቀዋለሁ። ባይላተራል መፈረም ነው። ምን ስራ አለ? አንድ የረቀቀ ህግ ነው። ዳይሬክተር ትመራለህ። ምን ትሆናለህ? እንትና ማን ነው ይሄ አሁን የነበረው ሌባ ያማ ኦሮምኛ የሚችለው ኮሎኔል ማን ነበር? ጥሮታ የዚህ ሀገር ሰው እኮ ነው። እሱም የባሌ ሰው ነው። ሌባ ጎጃሜ እኮ ነው። ታውቃለህ? የሌባ ጎጃሜ ነው። የሌባ ኦሮምኛ ተናጋሪ በቃ ከትግሬ በላይ ትግሬ ልሁን ያለ ቂጡን ነበር መውጋት። የት ነው ያለው? እሱ ጡረታ ወጥቷል። አርስ ወጣ። ጡረታ ወጣ። ይሄ ሌባ እሱ እኮ ነው ከስራ ላይ ያገደ እሱ ነው። ጎጃሜ ሆኖ ተበቀለኝ። ፖለቲካ በቃ ስለምቃወሙ አስቄበት እዚያ ስብሰባ ላይ ኮሎኔል ነው። ምንም አይባልንም። በርዝ አዛርድ ነው። አሜሪካን ሀገር ለ3 ቀን ተምሮ የመጣ ሰውዬ እንዴት በርድ አዛርዴን መስሪያ ቤት ይመራል አልኩኝ። በቃ አበደ። ኮሎኔል እኮ ነው። የሚገርም ነው እባክህ። ከዚያ ሲመጣ በቃ ተነፋፋ ምናምን። እዚህ ጋር ስመጥራት በቃ ደበሩ። ትተነፍሻለሽ እያንዳንድሽ ምናምን። አንድ ደግሞ ማስተርስ የነበረው ልጅ ነበር። ቀጫጫ የአየር ትራፊክ እንትና ያቺ መልከኛዋ ወደ ውጭ ሄደች አሉ። የት ነው ያለች? እሷ ያራዳል። ጥቁሩ ነው። ኖ በቃ ጫጭር ነበር። አጭር ነበር። ኃይለኛ መልከኛ ብዙአየው ነው። አይ ብዙአየ ተዋት። ብዙአየ ዝም ብላ ነው እሷ። የባህዴን ማለት ናት እኮ እሷ። የባህዴን ብላት የአቤሽን ባህዴን ናት። ለሆነ ሌላ ጸጉረ ሉጫ ቀጭን አጭር ነው ምናምን ቀጭን ልጅ ነበር። በጣም የተማረ እነዚህ ምናምን። አንተ ምንድን አንተ አሁን አንተ አንድ ኮልኮሌ ወታደር ማን ነው የመደበ ምናምን? እግዚአብሔርን በስብሰባ ላይ አውዲተ ፖሊስ መጣ፣ ፌዴራል ፖሊስ ምናምን። ምንድን አንተ እንዴት መለስ ይመድባል? አንተን ለነገሩ መለስ ራሱ ቆርቆሮ ራስ ነው ምናምን። ያዘው ስብሰባ ተዘጋ። ማን ነበር ስሙ? ጋይስ ፈልጉልኝ፣ በእናት እሱ ልጅ ፈልገው። እኔ ፈልገዋለሁ ራሱ ልሸልመው እዚህ ጋር ፈልጋለሁ። ይኸውልህ መለስ መድቦ ሲመጣ ነው ገና አንተን አንቀበልም አለ ተነስቶ። ጮማ ራስ ወታደር ደግሞ ይምራን ምናምን። ምንድን ነው የተማርከው አንተ ሲለው በቃ ሰውዬው ግራ ገባው። እንዴት ነው የቤቱ እንዴ አንከባበርም እንዴ ምናምን። አላከብርም እያልኩ እኮ ነው። ምንድነው መስፈርት? ምንድነው የተማርከው? ባክግራውንድ ግለጽ ምናምን አሉ። የወታደር መጫወቻ ሆናል ሀገሩ ምናምን። ይሄ ልጅ ገደሉት ምናምን ሲባል በኋላ ወደ ውጭ ሀገር ነው ምናምን ሄደቻው።
የት እንደሄደች አይታወቅም። ለስልጠና እንደወጣች በዚያው ነው የቀረችው። ለስብሰባ ይሆን ለኮርስ ሲሆን ላሻላሉ በቃ የት እንዳለ አላውቅም። እሱና ሰውዬ ሌባ ነው። አሁን ቁጭ ብሎ እየሰማ ሌባ ብታየው ባንዳ በተለይ አማራን የሚጨቁን ሌባ። እኔ መብት ታጋይ ሁኜ እኔ ይጨቁነኝ። የሚገርም የላይዘን ኦፊሰር ያኔ እንግዲህ በጣም ከፍተኛ ደሞዝ ነው። የላይዘን ኦፊሰር ኃይለኛ ነው፣ ከፍተኛ ደሞዝ ነው። ያን አልሰጠኛል። ስራውን እየሰራው ለምንድን ነው ደሞዙን ስጠኝ ስለው ገብቼ የለም ትንሽ ቆይ ምናምን። ተመልከት፣ እንዲህ አይነት ባንዳ ነው ያለ። አሁን ኮራፕትድ መስሪያ ቤት እኮ እኔ ሚል እንዳላልኩ ነው የሚዘርፉ። ኮራፕትድ መሀይምን እኮ ነው። አባል ከሆንክ ዝም ብለው ኢንግላንድ ይልካል ለአንድ ወር ስልጣን። ተመልከት፣ እንዲህ አይነት መስሪያ ቤት አቤሽንማ በደንብ ተመንጥሮ የኤርፖርት ድርጅት ምናምን የአየር መንገድ ቂጡን ተገልቦ ተበጥሮ እንደገና መባረርና መዋቀር ያለበት መስሪያ ቤት ነው። በጣም ገንዘብ አለ፣ እየተለጠለጠ ወደ ውጭ እየወጣ ገንዘብ። የአውሮፕላን ሞተር እኮ የሚያከራዩ አሉ። ጠቃላ አየር መንገድ ውስጥ ትግሬዎች ተወልደ እኮ የአውሮፕላን ሞተር ያከራያል። ሲሸልስ እኮ እንትን አለው እኮ ምንድን ነው የምትለው? ይች ምንድን ናት ይች? ደሴት አላቸው እኮ እነዚህ ሰዎች። ይመችሽ አራዳ ልጅ። ደግሞ እንደ እንትን እንዳይመጡብሽ። አመሰግናለሁ። መውጣት በጣም እንዳያረጉሽ፣ ድራሽ እንዳያጠፉሽ። ማይ ብራዘር በእውነት ያጠፉሻል። ይበቃሻል። ትንሽ ልለጥጦ ይሄን ሌባ ሁሉ ብዬ ነው። ገና መጣባቸዋለሁ። አቤሽን እያንዳንድ ስምን እየጠራው ቀጠቅጣለሁ። ሌቦች አጋልጣቸዋል። ማሰነድን ይበጃል። የሀገር ኢኮኖሚ አርጋቸው የበላችሁ ናቸው። አብዱ ሰላም፣ እንዴት ነህ? ሰላም ነው ወንድሜ። ከየት ነው? ከሳውዲ ነው እኔም የገባው። ሻርክ አውርዳል? ሻርክ አላወረድኩም። አውርድ ሻርክ አሁን ሻርክ አውርድ። ይሄ ድፍረት ነው። ሳውዲ ቁጭ ብለህ እንደ ሻርክ እስካሁን ሳትወርቅ በል ሻርክ አንድ ሻርክ አውርድ። ይሰማል? አሁን ነው አውርድ። ሚውት አድርገህ አውርድ። ከዚያ በኋላ ትቀጥላለህ። ሂሳብን እየከፈልክ ተናገር። ከዚህ በኋላ እኔ በነፃ የማናግረው ነገር የለም። ድሀ ብቻ ነው። ድሀ ሀሳብ ካለው ነው። እንደዚህ አሁን ወጣት የተማሩ ከሆነ ትናገራለህ። ካልተማርክ ታብታብ ኮፕሊንግ ሼር ነው ስራ። ከታች ቁጭ ብለህ መስማት ብቻ። አብዱ ወይ ሞታዬ አወርዳለሁ። የለም ተጫነው። በተኑ ተጫን። ጆ አንድ ኮፕሊንግ ሼር አርጉ። ሪፖርት እያደረጉብኝ አንድ እነዚህ ሌቦች ጊፍት ጋላሪው ሙሉ ሻርኩ። ቀጥል ወንድሜ። ከየት ነው? ከሳውዲ ነው አልኩኝ እኮ። ኧረ ያኛው ጆ አንተማ ካወረድክ በኋላ የምትናገር ሳውዲ ሻርክ አውርድ ነው የምትዋል። ከኢቲሳ ቢጢቃ ነው ሞጣችን። እንዴት ነው? አናሳ ብሄር ማናልከው? ኢቴሴ ቢጢቆ የሚባል አናሳ ብሄር ነው ኢትዮጵያ ውስጥ። የት አካባቢ ነው ደግሞ የብሄር ያለ? ኑዌር ትንሽ ወጣ ብሎ ነው። ምን ሆኖ ነው አሁን ይሄ ብሄር ምን ልሆን ነው የሚል እውቅና እንዲሰጠን ነው። ያው አንተ የምትሰራው ፖለቲካ በጣም የተራቀቀ እንትን ያለ ስለሆነ። መቀመጫችሁን በቆዳ ትሸፍናላችሁ ወይስ እስካሁን በባዶ ነው የምትሄዱ? እኛ ጋር ልብስ ምናምን ፊታችሁ ትሸፍናላችሁ እናንተ ብሄሮች? ልብስ ምናምን ጭራሽ እኛ ጋር አይታሰብም። የለም ነውር ነው። አዎ አይደረግም። እና ምናችሁ ይከበር ነው? ወሸላችሁ እንዲሸፈን ወይስ እንጀራ መብላት? እንደ የአማራ ስም እንስታችሁ አይደለም። እንደ ክልል ምንም ትንሽ ስንት ቁጥራችሁ ስንት ይሆናል? አሁን ወደ 76,000 ምናምን ተጠቅተናል። እናንተ የለም። ማን አካባቢ ነው ያላችሁ? ቦታው ኢቲሳ ቢጢቄስ የሚባል ቦታ ነው። የራሳችን ቋንቋ ያለን። እናንተ ብሄር ኦሮሞ ይጠጋል ወይስ የሆነ አካል ምንድነው? ድንበር ላይ ነው። አኟክ ኑዌር ምናምን የሚባሉ እሱ ጋምቤላ አድርገነዋል። ጋምቤላ ገባ። ያው የሱዳን ስደተኛ ናችሁ። ያው እናንተ ጋምቤላ አድርጌ ያለ ኢትዮጵያዊ ልንገርህ ወንድም፣ የራሱ ጋምቤላ 200,000 አይሞላም እኮ። ያም ደግሞ 86% አማራ ነው። ስለዚህ 500,000 በወያኔ ህግ እኮ ግማሽ ሚሊዮን ህዝብ መሆን አለበት ክልል ለመሆን። አታዋጭ 76,000 ሰው አይፈቅድም። ራሱ በዓለም ህግም አይፈቅድም። እናንተ ጋምቤላ ሆናቸዋል። ጆ ጋምቤላ ሆናል። መጀመሪያ ጌታችሁን ሸፍኖ ሸላችሁን ልበሱ፣ ሱሪ ስማችሁን አያሌው ጎበዜ ምናምን እያላችሁ ጥሩ የሚል ስም እንኳን እንዴት አድርገህ ትጠራዋለህ? ሪካርድ ሰላም ሞጣ እንዴት ነህ?
ቀጥል። ሻርኩን አውርደሃል? እኔ ሻርክ በካሻፕ ይሻለኛል። አሁኑ ነው ሌክታና ስታር ዳላር ሳይን ተጠቀምና ሌክታና LAKTAN ይመቻል። ከባህር ዳር ነው። ዶላር እናስፈቅዳል። የለም አልሰማም። አይዶ ሀፍ ታይም ማን ፕሪሽስ ጋይ ሚሊዮኖች እኮ የሚያዩን ነው። እዚህ ቁጭ ብሎ ከታች እኮ ሰው እየጠበቀ ወናፎች እዚህ ጋር እየመጣችሁ አትቀባጥሩ። የሺ የሚል አካውንት ሰላም ሞጣዬ ፎሎ ያድርጉኝ። ከስራ አስቀምጤን በእናትህ የኔ መቤት። እኔ እንደዚህ ባላንቴና ሴቶች አታርፉም። ውረጅ ተቀመጥሽ እኮ አንቺን ደግሞ ፎሎ አርጉ ስልክረምን እንደ እኔ አብይ አህመድ መሰልኩኝ እኮ። ከአብይ አህመድ በላይ ነው። እነካል ሂደሽ አዳነች አበቤን ጠይቅ። ያያ ወየ ሞጣዬ ሰላም ነው? ጡሬ ሚዲያ አንበሳ ተዋርዳለሁ ወይስ ሻር የትኛው ይሻላል? ደቡብ ክልል ከአርባ ምንጭ ነው። በጣም አድናቂ ነኝ። ቀጥል። እኔ መነሻችን ከአማራ ክልል ነው። ሸዋ አማራ ነበረ። አድናቂ ነኝ። በጣም ነው የምወደ። እንደው ፋኖ መሆን ፈልጋለሁ ሞጣዬ። የት ሀገር ሰውነ ፋኖ ልሁን ያልክ? እኔ መነሻችን አማራ ነው። አረንጆች ወይ ፋኖነት ዘመነ ካሴም አስመራ ገብቷል። እንኳን ጭራሽ አንተ ደቡብ አድርገህ ነው ፋኖ የምትሆኑ? ታዲያስ ምን መነሻችን ልባችን እኮ መቼም የእናንተን ምግብ ማንም ይችላል። ፋኖ እኮ በአንድ ፊሽ በአንድ ኮዳ ውሃ ለ7 ቀን የሚዋጋቁ ያማል። እንደ የደቡብን ሰው ፋኖ አድርገህ እንዴት ነው በ4 ሰዓት ታዛጋለህ እኮ? ኦሮሞች ምኑን አልፍትን ችግር የለ። እኛ ወንድሜ ተው አርባ ምንጭና ወላይታ እኮ ነው። ደቡብ ልጆች እኮ ናቸው። ለሸክም ነው። ምናልባት ኢትዮጵያን የተቆጣጠሩት ደቡብ ልጆች ናቸው እኮ። ፋኖን ቀላል አረግሽ። የደቡብ ሰው ፋኖ ማለት እኮ በአንድ ሽምብራ በአንድ ኮዳዋ ለ7 ቀን እኮ የሚዋጋ የአማራ ልጅ እኮ ነው። እየቀለድክ ነው። ፋኖ ነኝ ስሙን ራሱ መጥራት። አሁን ያለው እኮ የበሬ ሌባ ነው፣ ፋኖ አይደለም። እውነተኛው ፋኖ እኮ ገና አልተነሳም። አጭበርባሪ ነው። የገበሬ ሚስት አስሮ እኮ ገንዘብ የሚቀበል ነው። ከታችም ገጥሞ ከላይም ግጠሙልኝ የሚል ወንበዴ እኮ ነው የገጠምን ከትግሬ ጋር። በልበል ፋኖ ለሆነ ማን ይችላል ያንተን ምግብ? ለእናንተ እኮ ቁርሳችሁ 15 እንጀራ። አንድ ጀለሴ ነበርና አንዴ ስንበላ 5 እንጀራ ቀረብኩለት። አዲስ አበባ ይጨረግዳል። አሁን ምንድን ነው ስለ ይህ ምግብ እንደው ይጣፍጣል እንጂ ምንም ጎና ይዝም አላለኝም። በኋላ በጣም ተጫዋች ነው። እውነቴን ነው አልኩት። አይዝም የአማራ ምግብ ዝም ብሎ ነው። እንደዚህ ነው ለካ ቀጫጫ ይሆናቸዋል። በጣም ተጫዋች ነው ልጅ፣ ኢንጂነር ነው። ከዚያ በቃ በጣም ስለምንዋደድ እና ላልመከተም አልኩ። እኔ ለእኔ ምግብ አልመሰለኝም አላለኝም። ምግብ አልመሰለኝም። 15 እንጀራ በልቶ እውነት ግን ነው አልኩት። ሁለተኛ እንዳታቀርብልኛል፣ ምናልባት ቁርጦ ዝም ብለህ በዳት ታቀርብልኛል። ከዚያ በኋላ ቁርጥ ማቅረብ ጀምሩ። ይሄ ጎኔን ትንሽ ያዛሉ አለ እና አንተን ደግሞ 15 ኪሎ ስጋ ላይ እያንዳንዳችሁ ተሸክመን ምናወጋችሁ ወይ ፋኖ ልሆን ቢቲኮ ትሙት አለ። ኧረ ተው ጎበዝ ተው፣ አትዳፈሩ። ይችን የፋኖ ስም በላይ ዘለቀም አልቻላት እንኳን እናንተ ወስደውን የሸመቀቁት ፋኖ ዝም ብሎ ቀላል ነገር መስሏል። ታፕታ ኮፕሬሽር ጋይስ ነው ዶሮ ሞተር የሚማረክ ይመስላል። ቅድም ኔትወርክ እኮ ነው ያስወረደ። ያራዳ ልጅ እርዳታ እያረጋችሁ ተባለ። እኔ እኮ ገስት ላይ ብዙ መሀይሞች ይገባሉ ብዬ አስቤ አላውቅም። ሪኮርደር ምናምን ትመታላችሁ። ብሎክ ነው ማድረግ። ኦኬ አሁን መግባት የፈለጋችሁ ጊፍት ጋላሪው የምትሞሉ ሰዎች ያስገባል። ኮልኮሌን እያስገባው አልከራከርም። ጊፍት የሚሰጥ ሰው ሳይ ሀሳብ ይሰጣል። በቃ ከዚያ ውጭ አላስገባም። የራሴን ፖለቲካ ቀጥላለሁ። አልሰማም። ከአንተ ጋር ስበሳበስ አሉልም። ትልክ አለ እዚህ ጋር አስገባል። ጠቀም ያለ ስትልክ እንጂ ዝም ብሎ ይሄ አበባ
ኮፍያ እያልክ ሻርክ ምናምን ጋላክሲ አንበሳ ስተዋር ሀይ ትባላል። ሌላ እውቀት ካለህ እውቀት ካለህ ለህዝባችን የሚጠቅም ነገር ትገባለህ። አሊያ ግን እናንተን እያስገባን የማይረባ እንቶ ፈንቶ የምንነጋገርበት ሚዲያ እንዳልሆነ አስረግጬ እነግርሃለሁ።